ያለሳሉ ያ የተሰጠኝ ሰቃላ ለማጣት እኔ አልጠየቅኩም። አሁን ኢየሱስ ክርስቶስ አሁን ለምትሰራው ኃጢአትና በደል ሞቶላል ወይስ አልሞተልም? እንዴ አይደለም ዘመናዊ ወጣት አይደል እንደዚህ ዘመናዊ ሰውና ነው ስለ ወጣት ስለሆነ አዝራውን ዘፑሻት እዚህ ጋር ተመስገን እግዚአብሔር ያክብርልኝ። እኔ ከዚህ በላይ ማለት ነው ካንተ ጋር ምንም እንትን ማለት የለህም ብራዘር። ከዚህ በላይ የለህም ብራዘር። አሁን ልታወራ የምትችለው እቺ ነው፣ ፉከራዋ እቺ ናት። ኪዳነ ምሕረት እንኳን ደህና መጣ። ዌልካም። በጣም ብዙ ሰዓት ነው እንትን ያልኩት። እሺ ያዕቆብ መልእክት ምዕራፍ 2 ቁጥር 19 ከ20 ጀምሮ እስቲ ያወጣውና እስቲ። እሺ ያዕቆብ ምዕራፍ 2 ቁጥር ስንት? ከቁጥር 20 ጀምሮ እስከ 22 እስከ 23 ድረስ አለ። እሺ አንተ ከንቱ ሰው እምነትን ከስራ ተለይቶ የሞተ መሆኑን ልታቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራው የጸደቀ አልነበረምን? እምነትን ከስራ ጋር አብሮ ያደርግ እንደነበረ በስራውም እምነቱ እንደተፈጸመ ትመለከታለህን? መጽሐፉ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርን ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንዲሁ በቃ ይበቃኛል። እሺ ጥያቄ ምንድን ነው? ቀደም ምን ብለኸኛል? ልክ አብርሃም ከወገኑ ተለይተህ ውጣ ተብሎ እግዚአብሔር ትእዛዝ ሲመጣለት አምነዋል አልከኝና ካመነ ጸድቋል ስለ አዎ አልከኝ አይደለ? በእናንተ እምነት ቤት በእምነት ብቻ ነው ጽድቅ የሚገኘው አልከኝ። እንደዛም ብላችሁ ነው የምታምኑት? እዚህ ደግሞ የያዕቆብ መልእክት ምዕራፍ 2 ከቁጥር 20 ጀምሮ በስራው ጸደቀ ጽድቅ ሆኖ ተቆጠረለት ይላል። በስራው አይልም ብራዘር። እግዚአብሔር ለቃሉ ታማኝ ሰው በእምነት ብቻ ሳይሆን በስራውም ጸደቀለት ይላል። በስራው ጸደቀ። እኔ ራሴን እያነበብኩኝ እንትን ማለት ይችላል። ችግር የለም። እሺ ማለት ነው ከ20 ጀምሮ አይደል ያልኩህ? አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራው የጸደቀ አልነበረምን ይላል። ይሄ ምን ማለት ነው? አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራው የጸደቀ አልነበረምን? እምነት ከስራ ጋር አብሮ ያደርግ ነበር። ሌላ እሱን ተው። እሺ 21 ብቻ ነው። እሷን ፈታኝ። እምነቱ ያንን የጸደቀበትን እምነት በስራው ያሳያ አልነበረምን እያለ ነው ያለው። በእኮ እምነቱን በስራው ነው ያለው። ስራው ነው እምነቱን በስራው የሚላል። እስቲ አሳየኝ እንደዛ። እሺ ኦሪጂናል እኮ ስለማትሄድ ነው። ይሄው መቼ ያዕቆብ ላይ ተመለስ። ስለ አብርሃም ታሪክ አይደለም የምናወራው ወዳጄ። የእግዚአብሔር ቃል በሙላት እዛው ላይ ይሄ የእግዚአብሔር ቃል አለ አይደል? ለምንድን ነው ታዲያ ቃሉ እንድትረዳው እየረዳው እኮ ነው ወዳጄ። ይሄው መጀመሪያ እዛ ጋር እንግባባ ወንድም። እኔ ችግር የለም በማንኛውም እንግባባ። አብርሃም መቼ እንደጸደቀ ማየት ስለሚኖርብህ እኮ ነው። እኔ ይሄንንማ ጠይቄ ቀደም እኮ ተናገራለሁ። ምዕራፍ 15 እኮ መቼ እንደጸደቀ እኮ ላሳየን። የእግዚአብሔርን ቃል እኮ ላሳየን። ያዕቆብ መልእክት ላይ የሚለው እንዴት ነው የምትረዳው? እሺ እንዴት ነው የምትረዳው? ላሳየን እኮ ነው እኮ ላሳየን እንዴት እንደምረዳው። መረጋጋት ነው የሚያስፈልገው። አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል። መቼ? ዘፍጥረት ምዕራፍ 15 ገና ማለት ነው ኤርሊ ስቴጅ ላይ ልጁን ገና ሳይሰዋ እግዚአብሔርን አምኖ ሲከተለው ሲወጣ ቃል ኪዳን ሲቀበል ያኔ አብርሃም እግዚአብሔርን ስላመነ ምን ሆኖ ተቆጥሮለታል? ጽድቅ ሆኖ ተቆጥሮለታል። ልጁን ሲሰዋ አይደለም።
ያዕቆብ እየተናገረ ያለው ምንድን ነው ካልክ፣ ይኸው ያዕቆብ ምዕራፍ 2 ቁጥር 21 በዚህ ኮንቴክስት ሄደን ስናወራ እየተናገረ ያለው ያ አብርሃም በእምነት የጸደቀው እሱ አብርሃም ያ የጸደቀበትን እምነት በስራው ምን አደረገ? ገለጠ ነው እያለ ያለው። በስራው ምን አደረገ? ገለጠ። አሁን ሰርቶ አይደለም የጸደቀው፣ ከመጽደቁ በፊት ሰርቶ አይደለም የጸደቀው፣ ከመስራቱ በፊት በመሰዊያ ላይ ከማቅረቡ በፊት አብርሃም በእምነቱ በእግዚአብሔር ፊት ምን አደረገ ነው? የጸደቀ ሰው ነው። ያንን እምነቱን ገልጧል፣ ሪቬል አድርጓል። እምነት ከስራ ጋር አብሮ ያደርግ እንደነበረ ሃሌሉያ። ያንን እምነቱን የጸደቀበትን እምነቱን ዘፍጥረት 15 ላይ ያለው ያንን እምነቱን ልጅ ከሰጠው በኋላ ጌታ በመሰዊያ ላይ ልጁን በማቅረብ ያንን የጸደቀበትን ያንን እምነት አምላኩን ያን ያክል ትረስት ያደረገበትን ያንን ጽድቅ ምን አድርጓል? ሪቬል አድርጓል። እምነቱን በስራ ምን አሳይቷል፣ ገልጧል። ይኸው በስራም እምነት እንደተፈጸመ ትመለከታለህን? ሃሌሉያ። ክርስትና ይሄ ነው። የጸደቅክበትን በእምነት የዳንክበትን ያንን ህይወት በስራ ምን ታደርገዋለህ? ትፈጽመዋለህ፣ ትገልጠዋለህ። እሺ ቆይ እዚህ ላይ ልጨምርልህ። ይሄን አሁን ስራውን ባይሰራ ነው አምኖ ስራውን ባይሰራ ነው እርሱ ይድን ነበር? ብራዘር ስራ ሰርቶ አይደለም የጸደቀው ወዳጄ። አሁን አልከኝ እኮ እምነቱን በስራው ገለጸ አልከኝ አይደል? አዎ እኮ ጸደቀ የተባለለት መቼ ነው? አይደለም ቆይ መከተሉ ማመኑ ተከተሉ አይደል? ጸደቀ የተባለው አምኖ ተከትሎት የጠየቀው ነው ላይ ልክ ሲያምን ያን መጽሐፉ ጸድቋል። ልክ አምኖ ሲወጣ ጸድቋን የተባለለት አብርሃም በቃ ጸደቀ አይደል? እሺ አመነ። ያመነው በስራው ነው እንትን ያለው የጸደቀው ወይስ በእምነቱ? ገና አምኖ ሲወጣ ጸደቀ አብርሃም። በቃ በእምነቱ ብቻ እግዚአብሔርን በማመኑ ብቻ እንትን አለ ጸደቀ። እሺ በቃ እዚህ ጋር አቁምልኝ። አሁን ጥያቄ እኮ ቀጣይ ላይ ያለው ነው። እንደዛ ካልከኝ እዚህ ጋር አብርሃምም ማለት ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምንም ይላል። ስራው ምንድነው የሚያስገኝለት ለአብርሃም? መስራቱ ያ የጸደቀበትን እምነት በተግባር ያሳያል። እኔ ማሳየት አይደለም እያልካት ምን ያገኛል? አሁን ስራ መስራቱ ምንም በእምነት ያንን የጸደቀበትን ህይወት በእምነት ያሳያል። ይኸው እምነቱን በደንብ የእግዚአብሔርን ቃል ረገጥ ብላ ያው እምነቱ ያሳያል አብሮ ወዳጄ አንዴ ለእግዚአብሔር ቃል ታማኙን በስራው እምነቱ እንደተፈጸመ ይሄው የተጻፈ ነው እያሳየው ያለው ወዳጄ። እምነቱን ያንን እምነት በምን በስራው ብራዘር እንደተፈጸመ ትመለከታለን። ያ የዳነበትን እምነት የጸደቀበትን ህይወት ሰው በስራው ምን ያደርጋል? ሪቬል ያደርጋል። ክርስትና እኮ ምንድነው የሚያገኘው? ስራውን ሲሰራሽ እምነቱን በስራ ይገልጣል። ብራዘር ጸድቋል። የሚገልጸው ምንድነው? ንገረኝ። አሁን ለምሳሌ አመነ፣ ስላመነ ጸድቋል። ያንን ስራ ባይሰራ ኖሮስ? አሁን ይሄ የታዘዘውን ስራ ባይሰራስ? አምኗል ግን እምነቱን ያ እምነቱ በስራው ይሄው በቃ እሺ አልኩህ እኮ ሰማሁ። ይሄንን ስራ አሁን እዚህ ጋር የተገለጸውን ስራ ባይሰራ ኖሮስ እኮ የነገርኩህ እኮ ነው ዳጂ እኮ መልስልኛ። ባይሰራ እንደዚህ ይሆናል ብለህ ወይ ደግሞ እንትን አድርገህ እንድትመልስልኝ ነው እንዴ ብራዘር። እየነገርኩህ እኮ ነው። ይሄ አይዞህ ብራዘር መበርታት ነው ያለብህ። ኧረ አይዞህ አሁን ይሄን መበርታት ነው ያለብህ። የጠየቀ ሰው እኮ ይሰማል ብራዘር። መበርታት ነው ያለብህ። ማይክ አጠፋለሁ ሶሪ። መበርታት አለብህ ብራዘር። ቻል አድርገው። አብርሃም መቼ ነው የጸደቀው? እግዚአብሔርን ሲያምን አለቀ። ሲያምን ጸድቋል አብርሃም። የጸደቀ ሰው ክርስቲያን ያ የጸደቀበትን እምነት በምን ይገልጣል? በስራ ይገልጣል። በስራ ያልተገለጠ እምነት ካለ ያ ምን ይባላል? የሞተ እምነት። አለቀ። የሞተ እምነት ምን ማለት ነው? ያ ሰው አላመነም ነበር ማለት ነው።
እምነቱ የተገለጠው እምነቱን በስራ ሪቬል ሲያደርግ ነው እንጂ ለመጽደቅ ብሎ አይደለም አብርሃም ያደረገው። የጸደቀው እግዚአብሔር እምነቱን ጽድቅ አድርጎ የቆጠረለት መቼ ነው? ዘፍጥረት 15 ላይ ዘፍጥረት 15 ላይ ገና ታሪኩ ሳይጀመር 15 12 ላይ ከ11 መጨረሻ 12 ላይ ይጀምራል የአብርሃም ታሪክ። ልክ 15 ላይ ሲደርስ ቁጥር 6 ላይ እግዚአብሔር ምን አድርጎ ቆጥሮለታል? በእምነት አብርሃምን አጽድቆታል። ይኸው አብርሃምን በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል። ይህንን የጸደቀበትን እምነቱን በስራ አብርሃም ሪቬል አደረገ። እዚህ የጸደቀው እምነቱ ምን ገለጠለት? ስራን አስገኘለት። ስለዚህ ሰው ሰርቶ ሳይሆን የሚጸድቀው የጸደቀበትን እምነት በስራው ምን ያደርጋል? ያሳያል። ክርስትና ነው ወዳጅ። ሌላ ጥያቄ አለ? ኦኬ፣ እዚህ ላይ ልጨምርልህ። ኦኬ፣ በስራ ማለት በእምነቱን በስራ መግለጽ አለበት አይደለ? እንደዛ ነው ያልከኝ? እምነቱን በስራ መግለጽ አለበት። ኦፍ ኮርስ። ኦኬ፣ እሺ። ስራው ምንድን ነው የሚያስገኝለት? ስራ መስራቱ የጸደቀበትን ህይወት ያሳየዋል። ማሳየት ምን ማለት ነው? እስቲ ማሳየት ስትል እንደዚህ አድርገህ በዚህ ብለህ ማለት ነው። ብሪፍ አድርገህ እንትን በለኝ። ማሳየት ምን ማለት ነው? ደስ ይላል። ያው በእግዚአብሔር ቃል በዛው ክፍል ላይ ላሳያ። ያው በደምብ ሚስ የምታደርገውን ቃል ላሳይ። ያዕቆብ አብርሃም ልጁን በመሰዊያ ላይ ሲያቀርብ ጸደቀ ብሎ አይደለም የሚጀምረው። ይኸውልህ በደንብ አስተውል። አባታችን አብርሃም ልጁን በመሰዊያው ባቀረበ ጊዜ የጸደቀ አልነበረምን ነው የሚለው። ምን ማለት ነው? ኦልሬዲ አብርሃም ዘፍጥረት ምዕራፍ 15 ቁጥር 6 ላይ እግዚአብሔርን አምኖት ሲጀምር ኦልሬዲ አብርሃም የጸደቀ ሰው አልነበረምን? ከምን በፊት? በመሰዊያው ላይ ልጁን ከማቅረቡ በፊት ጸድቋል በእምነት። ምንም ጥያቄ የለውም። ያዕቆብ ሰው በእምነት መጽደቅን የሚቃወም አገልጋይ አይደለም። ያ የጸደቀበትን ህይወት ግን ምን ያደርጋል? እምነቱን በስራ ሪቬል ያደርጋል። ሰው እምነቱን በስራ ሪቬል ካላደረገ ያ ሰው በእምነት አልጸደቀም ማለት ነው። አየህ፣ ስራው የመጽደቂያው ምክንያት አይደለም የሚሆነው። ስራው የሚመጣው ከጸደቀበት ህይወት የተነሳ ነው የሚሆነው። በእምነት ሰው ይጸድቃል። ያ የጸደቀበትን ህይወት በእምነት በስራው ሪቬል ያደርጋል። ሰው በእምነት ይጸድቃል። የጸደቀበትን ያንን ህይወት በስራው ሪቬል ያደርጋል፣ ይገልጣል። ምን ማለት ነው? የዳነ ሰው የዳነበትን ያንን በስራው እምነቱን ይፈጽማል። ሜዳ ነው። እስኪ በምንድን ነው እሱ? ቃሉ እንደሚናገረው ልጁን አብርሃም ልጁን ይስሐቅን በመሰዊያው ላይ ከማቅረቡ በፊት ምን ያደረገ ነው? የጸደቀ ሰው ነው። መቼ? ዘፍጥረት 15 ቁጥር 6 ላይ በእምነት የጸደቀ ሰው። በእምነት የጸደቀ ሰው ያ ሰው በስራውም ያደርጋል፣ ሪቬል ያደርጋል። ለምን? እምነትን ከስራ ነጥለን ማየት ስለማንችል አየህ፣ ከነፍስ የተለየ ስጋ ምን ያለ ነው? የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ብራዘር። ስለዚህ አንድ ሰው በእምነት ጸድቅ ያለው እያለ ያ የጸደቀበት ህይወት ፍሬ የማያፈራለት ከሆነ በህይወቱ ላይ የሞተ ማንነት ነው ያለው። ምን ማለት ነው? እምነቱ አልጠቀመውም ማለት ነው። ስንጸድቅ ማለት ምን ማለት ነው? ከዚያ ክርስቶስ ኢየሱስ ነፃ አውጥቶናል ማለት ነው። በእግዚአብሔር ቃል አንድ ስፍራ ላይ ላሳይ። እንደዚህ ይላል። የአምላክ ቃል በጣም ስለሚጣፍጥ ማለት ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ያለ ጌታ ሰው ሙታን ነው። በኃጢአት በበደል ምንድን ነው? ሙታን ነን። በእነርሱም በዚህ ዓለም እንዳለ ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራ መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት
ተመላልሳችሁባቸዋል። አዮ ክርስትና ይሄ ነው። በፊት የሚባል ህይወት አለ። ምን? በኃጢአት በበደል ለጨለማው ዓለም ተገዢ መሆን በውስጡ የያዘ ሐሳብ አለው። አንድ ሰው ጌታ ከሌለው በበደል በኃጢአት ተጠያቂ ነው ያለው። ለሰይጣን ደግሞ ባሪያ ነው። ምንም ስም ብሰጠው፣ ምንም የትም ቢወለድ፣ ፈረንጅ ቢሆን ጥቁር፣ ይሄው ነው። ከዛስ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበረና። መቼ? በፊት ምን እያደረግን? የስጋችንን ምኞት። መቼ? አሁን አይደለም የሚለው፣ በፊት ብራዘር፣ በፊት እንደ ሌሎቹም ደግሞ የቁጣ ልጆች ነበርን። አሁን በደንብ ስማ። ሰው ወንጌል ካገኘ በኋላ ኢየሱስን ከተቀበለ በኋላ በሕይወቱ ምንድን ነው የሚከናወነው? ነገር ግን ዋው! እግዚአብሔር እንዴት ድንቅ አምላክ ነው! መቼ? ነገር ግን። መቼ? ነገር ግን። መቼ? አሁን። አሁን እግዚአብሔር በምሕረቱ ምን ስለሆነ? ባለጠጋ ስለሆነ። ስራችን ነው አይደለም። ስራችንማ እንዳትረሳ፣ የልቦናችን ፈቃድ ምኞት በሰይጣን ባርነት የነበርን ሰዎች ነን። አሁን ግን ብሎ ሲያወራ ኢየሱስን ካገኘም በኋላ ማለት ነው። ምንድን ነው ልዩነት ያመጣው? የእግዚአብሔር ምሕረቱ፣ ባለጠጋ የሆነው እግዚአብሔር በምሕረቱ ከወደደን ከትልቅ ፍቅሩ የተነሳ ምን? ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ። መቼ? በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና። ሃሌሉያ! አየህ፣ ሰዎች የሚድኑት ሰርተው አይደለም፣ በጸጋ ነው የሚድኑት። ከወደደን ከእግዚአብሔር የተነሳ ነው። ምንድን ነው? አይ እንትን አልከኝ፣ ግን ጥያቄ መሀል ላይ ስለነበረ ዝም ያልኩህ እኔ ያው እንትን ስለሆነ ነው። ግን አሁን አንተ ከተለያየ ጥቅሶች እያወጣ እንትን ስትለኝ እኔ መሀል ጥያቄ እያስገባው ለመጠየቅ ነበረ። ጨርስ ብዬ ነው። እንደዛ ከሆነ በስራ አይደለም ካልከኝ ታዲያ እዚህ በፊልጵስዩስ 2:12 ላይ አንድ ቃል አለ። እሺ ፊልጵስዩስ 2:12-13 ከ12 እስከ 13 እሺ ማይላ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በአሁኑ ጊዜ ከፊት ይልቅ በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ፣ በእናንተ ውስጥ ፈቃድና ስራን የሚሰራ እግዚአብሔር ነውና ይላል። ስለዚህ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ማለት ምን ማለት ነው? እንግዲህ ይሄ ነገር ደግሞ ይሄ ቃል የተነገረው ለማን ነው? ላመኑት ነው ወይስ ላላመኑት ነው? እሺ ሁለት ጥያቄ ነው የጠየቀኝ። የተጻፈው በኢየሱስ አምነው ለዳኑ ሰዎች ነው የጻፈ ያለው። እሺ ጳውሎስ ለዳኑ ሰዎች ሲጽፍ እየተናገረ ያለው አዲስ ደግሞ እናንተ የምድኑበት ህይወት አለ እያለ አይደለም። ሰው ራሱን ማዳን አይችልም። ኦኬ ራሱን ማዳን ነው። አንተን ርዕሱን ወደ እንትን ነው ጥያቄ ነው። የጠየቅከውን እኮ ነው እየመለስኩልህ ያለሁት ወዳጄ። የጠየቅከውን ነው እየመለስኩልህ ያለሁት ብራዘር። ምን ሆነ ነው? አይ እንትን አደረከው ሌላ ሽፍታ ተመለሰ። ችግር ከተመለሰልህ ችግር የለም። ተመለሰልህ ኖ ኢትስ ኦኬ። ቤት ነው እንደፈለግህ ተመለሰልህ ወይ እኮ ነው። አንተን ነው እየጠየቅኩህ። አይ አልመለስክልኝም። እኔ የጠየቅኩት ጥያቄ ሌላ ነው። አንተ የጠየቅከው ማለት ነው መመለስልኝ ግን በሌላ አድርገው ነው በሌላ ሽፍታ አድርገው። መቼ እኔ እየጠየቅኩህ ያለሁት ወዳጆች ሆይ ሁልጊዜ እንደታዘዛችሁ በአሁኑ ጊዜ ከፊት ይልቅ አይደለ? ለምሳሌ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ እኛ በእኛ በኦርቶዶክስ የምናምነው እንዴት ነው? ከዘላለማዊ ከነበረብን ፍዳና ሞት ማለት ነው አንዴ ድነናል። ከዛ እሱን ደግሞ በስራ እንገልጻለን። ከዛ በኋላ የተሰጠንን እንትን እየገለጽን እንሄዳለን። በዛ ነው ምንድን ነው እንላለን።
ለዛ ነው ይህንን የጠየቅኩና እናንተ ስለሱ አያወራማ። ክፍሉ ስለሱ የሚያወራ ክፍል የምታወራው አዲስ ስለ መዳን የሚያወራ ክፍል አይደለም ብራዘር። አዲስ አልኩኝ ለመረዳት አዲስ አላልኩኝም እኮ ክፍሉ የሚለውን ለመረዳት ዝግጁ ነህ ወይስ ያንተን ሀሳብ ታስረዳኛል? ያንተን ሀሳብ አስረዳኝ። ክፍሉን ምንድን ነው የሚለው? ለመስማት ሬዲ ነኝ። ምንድን ነው ክፍሉ እያለ ያለው? ምንድን ነው እያለ ያለው? እስኪ አስረዳኝ። ወዳጆች ምን እያለ ነው ያለው? ምን እያለ ነው ያለው? አንዴ ድነናል አይደለ? በኢየሱስ ክርስቶስ መስቀል ላይ በከፈለው መስዋዕትነት ማለት ነው። ግን ከዛ በኋላ ደግሞ በህይወታችን ዘመን ሁሉ በትጋት የምናስፈጽመው ወይ ደግሞ የምንኖርበት እንደሆነ ያስረዳል። ይሄ ደግሞ ማለት ነው ይሄ አሁን የነገርኩት ጥቅስ አንዴ ዳንን ብለን ብቻ እንትን ማለት የለ ጸድቀናል ብቻ ብለን ማለት ዝም ማለት እንደሌለብን ሁሌ ምንድነው በፍርሃትና በመንቀጥቀጥ የራሳችን መዳን መፈጸም አለብን። ምንድነው እሱ? የታዘዝናቸው ትእዛዛቶች ማለት ነው ሁሌ። ምክንያቱም የሰው ልጅ አይልም እንደሱ የሚል ፊልጵስዩስ 2:12-13 እኮ ይላል ወዳጆች ሁሉ ጊዜ እንደታዘዛችሁ በአሁኑ ጊዜ የራሳችሁን መዳን ፈጽሙ ይላል እኮ። አሳየኛ ብራዘር። አሁን የራሳችሁን መዳን ፈጽሙ አልኩ። አስረዳኝ አልከኝ። ምንድን ነው የሚለው አልከኝ። ማስረጃ አስጠኝ እኮ ነው ያልኩህ። እንዳምንህ ማስረጃ ፊልጵስዩስ 2:12-13 ሰጠው እኮ ላንብብልህ። እኮ እሱንማ አነበብነው እኮ። ይህንን ክፍል ግን ከዚህ ክፍል ማስረጃ አስጠኝ ያልኩህ። ይኸው እንደዚህ ላለ አንብብ። ይሄንን እኮ እሺ፣ በአውዱ እኮ መሰረት እንዴት እንደሚፈታ ነገርኩህ እኮ ነገር አውዱን አሳየኝና እዚህ ክፍል ላይ አሁን ራሳችሁ ስላልዳናችሁ የምትድኑበትን አዲስ የመዳን መንገድ ስሩ ይላል አልኩኝ። እኔ ይኸውልህ ምን አልኩ? አሁንም የሚለውን ልጻፍልሽ። መሀል ላይ አትግባ። እኔ እንትን ዳኒ አጥፋ ካልከኝ እንትን ማይክ ነው የሚለውን ንገረኝ ያልኩህ። ተደማምጣ አውራ ብራዘር፣ ተደማምጣ አውራ። የሚለውን ስማ ብራዘር፣ ዝም ብለህ አታውራ። የሚለውን ነገር ልጻፍልህ። ምንድን ነው የሚለው? አሁን ላውራ የሚለውን ነገር ወዳጆች ሆይ ሁል ጊዜ እንደታዘዛችሁ በአሁኑ ጊዜ ከበፊት ይልቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ፣ በእናንተ ውስጥ ፍቃድና ስራን የሚሰራ እግዚአብሔር ነውና ይላል። እሺ ምን እያለ ነው ያለው? እኔ ምን አልኩ ደግሞ? መዳን ቀድሞ የተጠናቀቀ ቢሆንም መዳን አየህ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ተወርዶ ከቅድስት ድንግል ማርያም ተወልዶ መስቀል ላይ ተሰቅሎ የሰጠንን በመስዋዕቱ የሰጠንን አዲስ ህይወት ማለት ነው። እሱን እንዴት ነው የምናስቀጥለው? የተሰጠን ጠብቀን የምንቆየው እንዴት ነው? በህይወት ዘመን ሁሉ እና ስንኖር ማለት ነው በትጋት የምንኖርበትና የምናስፈጽመው እንደሆነ ነው የሚያስረዳው ይሄ ማለት ነው። ብራዘር አሁን እኔ የጠየኩ ምንድን ነው በአጭሩ የሚለው ይሄንን ነው በለኝ። ተረዳ በቃ ነገርኩህ እኮ ግልጽ ነው እኮ በቃ ግልጽ ስንኖር ማለት ነው። አንዴት ሰጠንን ጸጋ እንደሱ አትበለኛ። ግልጽ ስላልሆነ ነው እየጠየኩት ያለሁት። ምን ማለት ነው አሁን የራሳችሁን መዳን ፈጽሙ ሲል ምን እያለ ነው ያለው? የራሳችንን መዳን ምን ፈጽሙ የተሰጠንን ጸጋ ማለት ነው እንዳናጥ ሁል ጊዜ ማለት ነው በስራ ውስጥ መመላለስ አለብን። በመልካም ምግባር ውስጥ በስራ የሚል በኃጢአት ወደቅ በንስሐ መመላለስ በስራ የሚል ስራ ብለሃል። በስራ የሚል አንተ እንዴት በስራ ማለት በስራ የሚል አንተ ስለ ስራ እያወራ በስራ ትድናላችሁ የሚል ሀሳብ ካለው አንተ በሳቅ አትሸፍነው ብራዘር። ማስረጃ ይጠይቅ። ወይ ተመስገን መድኃኒዓለም ኢየሱስ ክርስቶስ። በቃ አቤት እንደ ኦርቶዶክስ ስላደረገና በሳቅ አትሸፍነው ብራዘር። እሱ ምንም አያስኬድ። ማስረጃ ይጠየቁ ነገርኩ እንግዲህ አይደለ? ከዚህ በላይ ማስረጃ ስትገኝ ማለት ነው ማስረጃ ምናምን ከዚህ በላይ ማስረጃ ይጠየቁ እኮ ካገኘኝማ ጥሩ እኮ ነው። የባስ ታሳፍረኛለህ። ማስረጃ ይጠየቁ። ይሄው ምንም ስላፈርክ ምናምን አይደለም። የት አለ ስራ የሚል የት አለ? ምኑ በስራ ነው ድነታችን የምታስጠብቁ? ፊልጵስዩስ 2:12-13 ገልጬልሃለሁ። የት አለ ስራ የሚል የት አለ? እና ስለምንድን ነው የሚያወራው?
እኔን በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። በስራ የሚል የራስን መዳን ፈጽሙ። ቅድም ምን አልከኝ? ምን አልከኝ? ይሄ ለማን ነው የተገለጸው? ስል ለማን ነው አልከኝ? ላመኑ ሰዎች ወደ ማስረጃ እኮ ላስረዳ። ላመኑ ሰዎች ብለህ ራስህ ነገርከኝ። በስራ ከሆነ ይሄ ቃሉ የተገለጸው እንደዛ ከሆነ እዚህ ላይ አሁን የተጠቀሰውን ጥቅስ ማለት ነው በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ከተባለ በስራ ብለሃል። በስራ የሚል ማስረጃ አታርክም። ቅድም ከአብርሃም ላይ ራስህ ወይኔ የለህም ማለት ነው። እኔ ላሳይ በቃ ተሸጉዳል። የተናገርከውን ነገር ወደኋላ ማለት ነው። ኧረ ወዳጅ የለህኝም ነው የሚባለው። በሳቅ አይሸፈንም። አየህ ግጥም አድርጌ ነው የምስቅብህ። ራስህ ያልከውን ነገር አሁን እዚሁ ሽምጠጥ ስታደርግ አይዞህ ወዳጅ ይህንን ጥቅስ አንተ እሺ እጠጣለሁ ራስህ አውርተህ ማለት ነው። ራስህ አውርተህ ላወራኸው ነገር ማስረጃ ስጠኝ ስልህ ቅድም እኮ አንተ ብለሃል አይባልም። ያመነ ሰው ነው ካልከኝ ይኸው ያመነ ሰው ምን ማድረግ አለበት? በፍርሃት አትደረብ አለ ወይ ጠፋብኝ እኮ ሚዩት አድርገህ ብራዘር ላውራ። ከዛ ማስረጃ ከሰጠኝ እኮ ማስረጃ ልስማ። አንጣ ማስረጃ ወዳጅ ማስረጃ ስራ የሚል አሳየኝ ብራዘር። እኔን አትጠይቀኝም። ስራ የሚል ቃል የተነገረው ላመኑ ሰዎች ነው ብለኸኛል አይደል? ቅድም ስራ የሚል ማስረጃ ስጠኝ። ጥያቄ መጀመሪያ እዚሁ ተሸመጥጣለህ። እሺ ላመነ ሰው ነው ካልከኝ በአሁኑ ጊዜ ከፊት ይልቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ማለት ስራ ነው ብለህ ተርጉም አለ። ስራ ነው ብለህ ተርጉማል። ማስረጃ አንጣ ነው ያልኩህ ወዳጅ። ወይኔ ተመስገን፣ እግዚአብሔር ያክብርልኝ። እኔ ከዚህ በላይ ማለት ነው ከአንተ ጋር ምንም እንትን ማለት የለህም ብራዘር። ከዚህ በላይ የለህም ብራዘር። አሁን ልታወራ የምትችለው ነው ፉከራዋ እቺ ናት። ኦኬ ፉከራዋ እቺ ናት። አሁን ትልቁ ፖይንት ሚስ ያደረግከውን ፖይንት ላሳየህ ብራዘር። አየህ አሁን መሳቅ ያለብህ አሁን በማን እንደሆነ እንድታየው ማለት ነው። ይኸው ላስረዳ። ቁጥር 13 ምን ይላል? ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና። ክርስትና በአንተ ጥረትና በአንተ ልፋት የምትኖረው ህይወት አይደለም። ያ በክርስቶስ ኢየሱስ የዳንክበትን ያንን የመዳን ህይወት ከትላንትናው ይልቅ ዛሬ የበለጠ አጠንክረ መያዝ አለብህ። ግን የምትይዘው በምንድን ነው? በአንተ ውስጥ እግዚአብሔር ስለ በጎ ፈቃዱ ስለ እግዚአብሔር በጎ ፈቃድ መፈለግንም ማድረግንም በእኛ ውስጥ ማን ይሰራል? እግዚአብሔር ይሰራል። ማን ነው የሚሰራው? እግዚአብሔር ነው የሚሰራው። የዘላለም ህይወት ተስፋ በአንተ አቅም በእግዚአብሔር ተጀምሮ በአንተ አቅም የሚጨረስ ጉዳይ አይደለም። በእኛ ውስጥ እግዚአብሔር መፈለግንም ማድረግንም እግዚአብሔር ያኖራል። ለእግዚአብሔር ላኖረው ለዛ በጎ ነገር አንተ ምን ትሆናለህ? ታዛዥ ትሆናለህ። አለቅ እንጂ አንተ የሆነ ነገር ፈጽመ ሰርተ በባዶ እግር ገዳም ለገዳም ተንከራተ ምናምን አይደለም። ነው አዲስ መዳን የለም። መዳን ሁልጊዜ በመስቀል ላይ በተከናወነ በክርስቶስ ኢየሱስ ስራ ነው። ምን ማለት ነው? እዚሁ ክፍል ላይ ላሳይ። ይሄ ቁጥር 6 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ራሱን ባዶ አደረገ። ለማን? ለኔ ሲል ኢየሱስ እኔን ምን ለማድረግ? ለማዳን። በምስሉም እንደ ሰው ተገኝቶ ራሱን ምን አደረገ? አዋረደ። ለማን? ለኔ፣ እኔን ለማዳን። ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ለምን? እኔን ለማዳን። ከዚህ ውጪ እኔ የምድንበት የእግዚአብሔርን መንግስት የምወርስበት ተስፋ የለኝም።
ስለ እኔ የሞተልኝ ራሱን ያዋረድልኝ የባሪያን መልክ የለበሰልኝ አንድ ወዳጅ አለኝ። ያ ወዳጅ ኢየሱስ ይባላል። እሱን በማመን ነው ምን ያደረኩት? የዳንኩት፣ የጸደቅኩት፣ የእግዚአብሔር ልጅ የሆንኩት። አለቀ። ከዚህ ውጪ እኔ አዲስ ለመዳን ዋጋ የምከፍል ሰው አይደለሁም። የሚያድነኝ ኢየሱስ ክርስቶስ ነው። ስለ እኔ የሞተልኝ የባሪያን መልክ የለበሰልኝ በመስቀል ላይ የሞተልኝ ኢየሱስ ነው እኔን ያዳነኝ። በሱ ስራ ሁላችን ወደ እግዚአብሔር ምን ሆነልን? መግባት ሆነልን። መግባት ሆነልን። ከዛ ውጪ ሌላ ኃጢአተኛን በደለኛን እግዚአብሔር እንዴት እንደሚያድን ያለ ስራ እንዴት እንደሚያድን ላሳይ። ይኸው እኛ በእግዚአብሔር ቃል ላይ በማስረጃ ነው የምናወራው። እንደዚህ ይላል። ይኸው ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። እንደምን አይቆጠርለትም? እንደ ጸጋ አይቆጠርለትም። ምን ለሚያደርግ ሰው? ለሚሰራ ሰው። ብራዘር እኔ ክርስቲያን ነኝ፣ የዳንኩት እደግመዋለሁ፣ የጸደቅኩት እሰልሰዋለሁ በጸጋ ነው። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እግዚአብሔር ጽድቅ አድርጎ የቆጠረልኝ ስራዬን ነው? በጭራሽ። ምንን የቆጠረልኝ? እምነቴን። ምን አይነት ሰው ነበርኩኝ? ኃጢአተኛ በደለኛ ሰው። እግዚአብሔር ሲያጸድቀኝ ያጸደቀኝ ስራዬን አይቶ አይደለም፣ እምነቴን አይቶ ነው ያጸደቀኝ። እኔማ ኃጢአተኛ ነኝ፣ እኔማ በደለኛ ነኝ። ብራዘር ምን ስራ አለኝና? ምን ስራ አለኝና? ወዳጅ ምን ስራ ኖሮኝ? የትኛው ስራዬ? ይኸው እንዴት እንዳዳነኝ እግዚአብሔር ሲናገር እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ እንዴት ድንቅ አምላክ ነው! ያለምን ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ሲል ያለምን ያለ ስራ አመፃቸው ምን ያለ የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው። አሜን። ኃጢአቱ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብፅዕና ስለመገረዝ ተነገረን ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና እንዴት ተቆጠረለት? ተገርዞ ሳለ ነውን ወይስ ሳይገረዝ? ተገርዞስ አይደለም። ሃሌሉያ! ሳይገረዝ ነው እንጂ ምን የተቆጠረለት? እምነቱ ጽድቅ ሆኖ የተቆጠረለት። ሳይገረዝም በእምነት በነበረው እምነት ያገኘው ጽድቅ ማህተም የሆነለት የመገረዝ ምልክት ተቀበለ። ይህም በእነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ለእኔና ለአንተ ማለት ነው ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አብርሃም በእምነት የጸደቀበት ምስጢር አባታችን አብርሃም ሳይገረዝ የነበረው የእምነቱን ፈለግ ደግሞ ለሚከተሉት ነው። ለእኔና ለአንተ እግዚአብሔር በእምነት ሰዎችን የሚያጸድቅበት ምስጢር ነው። ደስ ይለኛል፣ በደስታ በቃ። አሁን ምን አልከኝ? በእምነት ብቻ እንጂ ያለ ስራ ይጸድቃል እያልክ ነው። እንትን በስራ አይጸደቅም። የቀድሙን ጥያቄ ነው መልሼ የምጠይቀህ። አሁን መልሼ ማለት ነው አብርሃም ስራውን ባይሰራ ኖሮ ጸድቅ ማለት ይጸድቃ እንትን ይላል። ጸድቋል ማለት
ያለ ስራው ማለት ነው። ያለ ስራው ነው አብርሃም የጸደቀው። ስለዚህ መንግስተ ሰማያትንም ይወርሳል ማለት ነው። ያለ ስራ ያለ ስራ ነው የጸደቀው አብርሃም። ኦኬ። ስለዚህ በስራው ጽድቅ ሆኖ የተቆጠረለት ቢሰራውም ባይሰራውም በቃ እሱ ጻድቅ ነው ማለት ነው። ጽድቅ አድርጎ የቆጠረለት በእምነቱ ነው። ኦኬ። ያዕቆብ እዛው ወረድ ብሎ 20 ላይ ማለት ነው። ያዕቆብ መልእክት 2 ላይ 20 ላይ ማለት ነው። ስለዚህ እሱ አያን እኮ መለስኩልህ ብራዘር እኮ አይ በስራ የጸደቀ ሰው እምነቱን በስራ ይገልጣል። አለቀ ብራዘር እኮ ምንድነው አሁን ይሄ መግለጹ በስራ መግለጹ የሚያገኘው ምንድነው? ለምሳሌ በሪፍ አድርጌ ለማስረዳት ማለት ነው እንትን መሀል ያተበብኝና ለምሳሌ ሰው የሆነ ነገር ጸሎት ሲያደርግ መስዋዕት ሲያደርግ ከእግዚአብሔር የሚጸጋው ጸጋ አለ አይደል? አብርሃም ምንድነው ስራውን ስለሰራ ምንድን ያገኘው? ማሳየት ነው አልከኝ አይደል? ምንም ከማሳየት ውጭ የሚያገኘው ነገር የለም። ይኸው ላሳየህ፣ በደምብ ስማኝ፣ እንዲጠቅምህ ማለት ነው። የምሬን ነው። በጣም በቅንነት ነው እያወራሁኝ ያለው፣ በመከራከር መንፈስ ይብላ። እኔ እሰማለሁ፣ ችግር የለብኝም። ይኸው እምነት እንትን አድርገህ ብሪፍ አድርገህ ያገኘው ስለሰራ ይሄንን አግኝቷል ብለህ ማለት ነው። እንትን ብታሳየኝ ደስ ነው። እሺ፣ እምነት መዳኛ፣ እምነት ምን ማድረጊያ? መዳኛ፣ መጽደቂያ። ከምንድን ነው የዳኘው? ስራ። ከምንድን ነው የሚዳኘው? ስራ ከእግዚአብሔር ቁጣ ስትል ማለት ከእግዚአብሔር ቁጣ ነው። በኃጢአት ምክንያት ከመጣው ሞት። ከየትኛው? ከእግዚአብሔር መለየት። ሞት ማለት ከእግዚአብሔር መለየት ማለት ነው። ሌላ ትርጉም አሁን ለምሳሌ አዳምና ሕይወት ያመጡት እንትን አለ፣ የዘላለማዊ ሕይወት ነበር። ከዛ ከእግዚአብሔር በክርስቶስ መስዋዕትነት ደግሞ እሱን እንትን ብሎት በደሙና በስጋው ሽሮት ማለት ነው። ከዛ በኋላ ደግሞ ከእግዚአብሔር መለየት ማለት ነው። ከእግዚአብሔር መለየት ማለት ነው። እሺ፣ እንደዛ ከሆነ እምነት የሚለው ማለት ነው። እምነት የሚለው ነገር አሁን ኢየሱስ ክርስቶስ ከተወለደ እና መስቀል ላይ ተሰቅሎ የሰጠንን መስዋዕትነት አምነን እሱ ያደረገንን የሰጠንን ህይወት አዲስ ህይወት ማለት ነው አምነን ተቀብለን ስንኖር ማለት ነው የምንጸድቀው ማለት ነው እያልከኝ ያለው። ኦኬ። ስለዚህ እምነት እንደዚህ ከሆነ ይሄንን የተሰጠንን ጸጋ በስራ አብርሃም ከገለጸው ማለት ነው። አብርሃም ከገለጸው ያ የገለጸው በስራ አብርሃም የገለጸው በስራ ምንድን ነው የሚያስገኝለት? ይኸው ላሳየህ እኮ ምን እንደሚያስገኝ። አሁን አይደባለቅ፣ በአንዴ በደንብ በማስተዋል ስማ። በደንብ የሰማው እንድትሰማኝ ነው፣ እድል እንዲኖርህ ማለት ነው። ችግር የለም። ስራውን የገለጠ ስራው የእምነቱ ፕሮዳክት ነው። ስለ ዳነ ነው። ምን የሰራው? ስራ ነው የሰራው። ኦኬ። ለመዳን ብሎ አይደለም ስራ የሰራው። አብርሃም ሲያምን በእምነቱ ምን አድርጓል? ከመገረዙም በፊት ምን አድርጓል? አሁን ባነበብነው ክፍል ላይ ጸድቋል። በምንድን ነው የጸደቀው? በእምነት። ስለዚህ መታዘዝን የሚያመጣለት ከምን የተነሳ ነው? ስለ ዳነ ነው። ሰው ስራ የሚሰራው ስለ ዳነ ነው እንጂ ለመዳን ብሎ አይደለም። ይሄ ስራ የእምነት ፕሮዳክት ነው። የእምነት ፕሮዳክት ነው። ስለዚህ ሰው አምኖ ይድናል። ስለ ዳነ ስራ ይሰራል። ስለዚህ ሰው ስራ የሚሰራው ለመዳን ብሎ አይደለም፣ ስለ ዳነ ነው ስራ የሚሰራው። ስራ እንዲሰራ መፈለግንም መሻትንም የሚያደርገው ማን ነው? እግዚአብሔር። ስለዚህ ሰው በመስራት አይደለም ድነት የሚገኘው፣ በመስራት ድነት አይገኝም። የዳነ ሰው የጸደቀ ሰው ስራን ይሰራል። ይሄ እንትኑ እያልከኝ አይደለም ማለት ስትመልስልኝ የጠየቅኩህን ሳይሆን አሁን ስላመነ የሚያገኘውን ነገር ነው እየነገርከኝ። ያመነ ይጸድቃል አልከኝ። ከዛ በስራ ደግሞ የሚመላለስ አይጸድቅም። እምነቱን ለመግለጽ ነው አልከኝ አይደለ? እምነቱን ለማሳየት ነው። ያ ስራ ማለት እምነቱን ለማሳየት ብቻ ነው። ስለዚህ
የማይሰራ ሰው ሆኖ ግን የሚያምን ሰው ከሆነ ማለት ነው። አንድ ፕሮቴስታንት አሁን በስራ የማይመላለስ ሆኖ ግን ያምናል ማለት ነው። ኢየሱስ ክርስቶስ አዳኙ እንደሆነ ያምናል፣ ግን በስራ አይሰራም። ይሄ ሰው እንትን ይላል እምነቱን ሽሯል ምናምን እንዳትልኝ፣ አምኖ ነው ያመነ ሰው ግን ስራ የማይሰራ ይጸድቃል። ይሄ ሰው እንደዚህ የምትለው ሰው ካለ በአጭሩ በእምነት አልዳንም ማለት ነው። እኔ እምነት ጋር እየሄድኩ አይደለም። በእምነት አልዳንም ማለት ነው። የገባ ጥያቄ ነው ላለመመለስ ሽፍት እያደረግህ እየመለስኩልህ ነው ወዳጄ፣ እየመለስኩልህ ቅድም እኮ ይኸውልህ ተመልሼ አሁን እየመለስኩልህ ነው ወዳጄ፣ እየመለስኩልህ ነው። እሺ መበርታት ነው ያለብን። አንተን ያበርታ። ስራ የምን ፕሮዳክት ነው? የእምነት ፕሮዳክት ነው። ሰው ሲያምን ምን ይሰራል? ስራን ይሰራል። ስራን የእምነት ፕሮዳክት ነው፣ ውጤት ነው። በስራ አይድንም። በእምነት የዳነ ሰው ያዳነበት ህይወት በስራ ይገልጠዋል። ይኸው በዛው ባነበብከው ክፍል ላይ ነው፣ እዛው ቆሜ ነው የምመልስልህ። ያዕቆብ ምዕራፍ 2 ላይ የሚናገረው ራሱን ነው። ይኸው የእግዚአብሔር ቃል በግልጽ ስለሚያወራ እሱን እንደግመዋለን። ያዕቆብ ከ17 ጀምሮ እንደውም ብታደርገው ደስ ነው የሚለኝ። 2:17 አይዞህ እኮ ከእሱም ጋር አንድ ላይ እንደዚህ እንደውም በደንብ እዛ ላይ ግልጽ አድርጎ እንደሆን እንትን ስለሚል ከ17 ጀምሮ ውስጥ ይኸው አንድ ኬት ምን አለ? እማወራን ስማ፣ ከዚያ ያልገባ ሌላ ክፍል ካለ እናወራበታለን። ይኸው እምነት ከስራው ጋር አብሮ ያደርግ ነበር፣ በስራው እምነቱን እንደተፈጸመ ትመለከታለህ። እምነት አየህ፣ ስራውን ያመጣው ምንድን ነው ካልክ፣ እምነቱ ምን ማለት ነው? አብርሃም የጸደቀው መቼ ነው? ዘፍጥረት ምዕራፍ 15 ላይ ስራ ሰርቶ አይደለም። ምን አድርጎ? አምኖ። አብርሃም የጸደቀው አምኖ ነው፣ ዘፍጥረት 15 ላይ። እምነቱን ምን አደረገ? በህይወት ጉዞ ላይ በስራው ገለጸ። እምነቱን በስራው ምን አደረገ? ፈጸመ። ስለዚህ ስራው የእምነቱ ፕሮዳክት ነው እንጂ ስለ ዳነ ያደረገው ጉዳይ ነው እንጂ ለመዳንና ለመጽደቅ ብሎ ያደረገው ጉዳይ አይደለም። አሁንም ቢሆን እኛ ክርስቲያኖች ይህንን ነው እያልን ያለ ነው። የዳነው በኢየሱስ ብቻ ነው። ያለ ስራ? አዎን፣ ያለ ስራ የዳነው የጸደቅነው ያለ ስራ በኢየሱስ ክርስቶስ ብቻ ነው። የጸደቀና የዳነ ሰው ግን ምን ያደርጋል? የዳነበትን ህይወት በስራ ይገልጻል። ማስረጃ ላሳይ፣ በጣም እንድትረዳ ማለት ማስረጃ፣ በቅንነት ማስረጃ ላሳይ ነው። እየመለስክልኝ ስለሆነ ማለት እንትን ነው የሆነ እዚሁ የጥያቄ መልስ የምትለውን ነገር እየሰጠኝ ነው አይደል? እንደዛ ከሆነ መሀል ላይ ገብቼ ደግሞ እንደዚህ ከሆነ እዚህ ጋርም እንደዚህ ይላል እያልኩ ማስረጃ ብራዘር፣ ማስረጃ አስፍቼውን በገባ ብራዘር፣ አስፍቼውን እኔማ ተመስገን። እኔ ያለሁበት ቦታ ትልቅ ብርሃን ያለበት ቦታ ነው። ምን ማለት ምን ብለን እንደምንረዳ ላሳይ። ይኸው በደምብ ስማ። የሃይማኖትና የመልካም ስራ ትርጓሜያቸው ይህ ነው። ሃይማኖት ለመጽደቂያ፣ እስቲ ጻፉለት አንዴ። ሃይማኖት ምን ለማድረጊያ? መልካም ስራ የሃይማኖት
መገለጫ ነው። ጻፉለት አንዴ። ችግር የለም። ይሄን ስራውን ባይሰራ ያነሳል ጳውሎስ። ሁለተኛው አብርሃም በእምነት እንጂ ሕግን ስራ ስንሰራ የክርስቶስ ደቀ መዝሙር መሆናችን ነው የሚታወቀው። ከዚህ የዘለለ ነገር አለው የለውም። ለመዳኛ ያዳነን ምንድን ነው? እሱ ሃይማኖታችን፣ እምነታችን ማለት ነው። በቃ እዚህ ላይ ጠይቀ እዚህ ላይ እንደዛ አሁን እንዳልከኝ በእምነት ጸድቅ ያለው እያልከኝ ነው ያለውና እዚህ ያዕቆብ 2:26 ላይ ግን ማለት ነው እምነት ብቻ ከሆነ ስራ ባይጨመርበት አሁን የምጠይቀህ ነው። ስራ የማይሰራ ከሆነ ፕሮቴስታንት አይደለም እያልከኝ ነው ያለው ማለት በሌላ አገላለጽ ማለት ነው። ግን ፕሮቴስታንትም ሆኖ ስራ የማይሰራ ካለ ይሄ ያዕቆብ 2:26 ላይ ያለውን ጥቅስ በዛ እያይዘህ እንድትመልስልኝ። ስጋ ያለ ነፍስ የሞተ እንደሆነ እንዲሁም ስራ የሌለበት እምነት ደግሞ የሞተ ነው ይላል እና ደግሞ ማለት ነው ስራ ማለት ምን ማለት ነው? የእግዚአብሔርን ቃል የኢየሱስ ክርስቶስን ቃል መከተል ማለት ነው፣ መተግበር ማለት ነው አይደል? ትእዛዛቶችን ማክበር ማለት ነው። ስለዚህ ትእዛዛቶቹ ደግሞ እነማን እንደሆኑ በኋላ ላይ እጠይቅሃለሁ። አሁን አንተ ስራ የሚባለውን ነገር ደግሞ ደጋግመን ብናወራ መልእክቱ ይሄ ነው ባጭሩ፣ ሰው እንዳናሰለች። መልእክቱን ብሪፍ ማድረግ አለብህ። ስታወራ ስሰማ እኔም ሳወራ መስማት መቻል አለ። ጸጥ ብዬ እኮ ነው። ልጨርስ። ብዙ ሳን ያወራው እኔ አንድ ደቂቃ እንኳን አላወራሁም። አልጨርስም። ጨርስ። ችግር አሁን በቃ እሺ፣ ማለ አትግባ። አሁን ያሳየኸኝ ጥቅስ ላይ በእምነት ብቻ እንደሆነ ስራ ደግሞ ማለት ነው የዛ ውጤት እንደሆነ የእምነት ውጤት እንደሆነ አልከኝ አይደል? ኢትስ ኦኬ አልኩ። እሺ ቆይ ልጠይቅህ። እኔ እኮ ልጠይቅህ እኮ ነው። እኔን አትጠይቀኝ፣ በኋላ ትጠይቀኛለህ። እኔን አትጠይቀኝ። እሺ መልስ የለውም። እኔም ሰላምንማ መስራት እኮ አልችልም እኮ አይደል? ትቀበለዋለህ ወይ ነው ያልኩህ። ወዳጅ ሰላምን መስራት አልችልም። ትቀበለዋለህ ወይ? ይህንን አሁን ያልኩትን ትቀበላለህ ወይ? ሃይማኖት የስራ አሁን ሃይማኖት የመጽደቂያ በእምነት ብቻ ነው የምትጸድቀው። ስራ ለመጽደቂያ በእምነት ብቻ አልጸድቅም። እምነትም ስራንም እምነቴን በስራ እንትን ካላልኩኝ አልጸድቅም። እኔ ጠየቁ በስራ ነው ወይስ በሃይማኖት ነው የምትጸድቀው ማለት ነው? በእምነት ነው ወይስ በስራ ነው የምትጸድቀው? ይኸውልህ ሃይማኖቴን ማለት ነው በስራ ካልገለጽኩት አልጸድቅም። አይዞህ ወዳጅ፣ እኔ ጠየቅኩ የምትጸድቀው በሃይማኖት ነው ወይስ በስራ ነው ያልኩህ። ነገርኩህ። ቀላል ሃይማኖቴ የሰጠችን ትእዛዝ አለች አይደለ? ያንን ትእዛዝ እንትን ካላልኩኝ ማለት ነው በስራ ካልተመላለስኩ የምትጸድቀው ገብቶሃል? መልስ አደርገዋለሁ። የምትጸድቀው ደግሞ አለው የምትጸድቀው በሃይማኖት ነው ወይስ በስራ ነው? አምኜ በስራ ካልገለጽኩት ባዶ ስለሚሆን ሃይማኖት በስራ ነው ሃይማኖት። ስለዚህ ስታምን አልጸደክም ማለት ነው። አቤት ስታምን አልጸደክም ማለት ነው። ከየትኛው ከዘላለማዊ ኢየሱስ ከከፈለልኝ ከየትኛው እሱማ ማለት ነው ጸድቄያለሁ፣ እንትን ብያለሁ፣ ከዘላለማዊ ሕይወት ተርፌያለሁ። የኦርቶዶክስ ትምህርት ማለት አመድ የሚሆነው እዚህ ጋር ነው። አዎ ትክክል ነኝ። እግዚአብሔር ማለት አይዞህ ብራዘር፣ ስላልተሳሳትኩኝ ማለት እንደውም እንትን ስላልከኝ ስለሰማኝ ትክክለኛ ሃይማኖታችን ግን አሁንም ወደ ሌላ ያንተን ጥያቄ የኔን ጥያቄ መልስልኝ። ስጋ ያለ ነፍስ የሞተ እንደሆነ እንዲሁ ስራ የሌለበት እምነት ደግሞ የሞተ ነው ይላል። አትደበቅ ብራዘር፣ መልስልኝ። ይሄን በፍጹም አትደበቅ። መልሰው ይሄንን አትደበቅ። ጨርሰው ሀሳብህን ጨርስ። አትደበቅ። እንደ አንድ ኦርቶዶክሳዊ በስራ ጸድቀሃል። እስካሁን ስመልስልህ በስራ ጸድቀሃል ብቻ አይደለም። እምነቴን በስራ ገልጬ ነው የምጸድቀው። እሺ በእምነት ጸድቀሃል። ስታምን ልክ ጌታን ስታምን ጸድቀሃል ወይስ አልጸደቅም? ጌታችን ሳምን ከዘላለማዊ ሕይወት ማለት ነው ዳንኩኝ ማለት ነው። ከዘላለማዊ ሕይወት ዳንኩኝ የሚል ጥቅስ። ምክንያቱም
እሱ የሰጠኝን ማለት ነው። እሱ የሰጠኝ አሁን ለጠየቅኩ ነው። መጀመሪያ ምናምን ብለህ አታጭበርበር። ምንም ችግር የለም። ምዕራፍ 2 ቁጥር 8 እሺ 2:8 ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ይሄ መጽደቅ ማለት ምን ማለት ነው? ከዘላለማዊ ሞት ማለት ነው። አዳምና ሔዋን ካጠፉት ማስረጃ አዳምና ሔዋን ማለቱን ማስረጃ አንተ ምን ማለት ነው? ጸጋው በእምነት አድኗቸዋል። አዳምና ሔዋን ስለመሆኑ ማስረጃ አንተ ያንተን ኃጢአትና እኔ እንደዛ ብዬ ነው የማምነው። እዚህ ጋር አዳምና ሔዋን ማስረጃ አንተ ማስረጃ አንተ እንዲህ ብዬ ነው የማምነው። ይሄንን ማለት ነው ቤተክርስቲያን እንደዚህ ነው። ብራዘር ማስረጃ ነው የጠየቅኩ። እንደሱማ እንደምታምን ነገር ምን አይነት ማስረጃ ፈለክ? ንገረኝ። ምን አይነት ማስረጃ? ኢየሱስ የሞተልህና ያዳነ ከአዳም ኃጢአትና በደል ብቻ መሆኑን ማስረጃ አንተ ከዘላለማዊ ህይወት አዳምና ማስረጃ አንተ አብራ ዘላለማዊ ህይወት የሚባል እዚህ ጋር አዳምና ሔዋን ኃጢአት ስለሰሩ እምነትን በማስረጃ አውራ በል። ይሄው ነገርኩህ። በቃ አንተ ማመን ያለማመን ምናምን ነገር እዚህ ጋር እንዲጠቀስ ምናምን ፈልጋለህ። እንዳምን አታምነኝም እየነገርኩህ። በቃ ይሄ ጸጋው በእምነት አድኗቸዋል የሚለውን እና ምንድነው እያለ ነው ስራ የምትለዋን ነገር ስለሚያስገባባችሁ እመኑኝ በቃ ብያለሁና እመኑኝ እያለ ነው ያለው። ማስረጃ እዚህ ክፍል ላይ የሰጠህን ሰዎች ኢየሱስ ክርስቶስን ሲያምኑ እንዲያው በጸጋ ያለ ስራ እንደሚድኑ ነው የሚናገረው። ያለ ስራ መዳን ማለት ከአዳም ኃጢአትና በደል ብቻ ነው የሚል ግን ትምህርት የለውም። ሰዎች ራሳቸው የሚስሩ የአዳም ኃጢአት ይምጣባቸው ከየትኛውም ኃጢአትና በደል ኢየሱስ እንዲያው በሞት በከፈለው ዋጋ እንዲያው ስለመጽደቃቸው ስለ መዳናቸው ነው እንጂ የሚናገረው ስለ መጀመሪያው ስለ አዳም ኃጢአት ስለ አዳም በደል ምናምን የሚል ክፍል አይደለም። ኦኬ። ስለዚህ አሁን ኢየሱስ ክርስቶስ ማስረጃ አንተ ወደ አትዙራ አባት ማስረጃ ለመለሰ እሺ መልስ መሀል ላይ የሆነች ነገር በደስታ ማስረጃ ጨረስና ታወራ በለኝ። እኔ ዝም እላለሁ። ማስረጃ ብራዘር ማስረጃ እየጠየቅ ያለው አታስቀይስ። ማስረጃ አንተ አሁን ላውራ ማስረጃ እባክህን ብራዘር እየጠበቅኩ ነው። ላውራ እንዴ ማስረጃውን ለምትፈልገው ላውራ አልኩህ። አውራ እኮ እየጠበቅኩ ነው ያለው። እሺ እግዚአብሔር አክብርልኝ። እኔ አዳምጣለሁ። እረፍት ስትለኝ ማቆማለሁ። ችግር የለብኝ እያልኩ ያለሁት ምን አልከኝ አንተ? አንተ ላልከው ነው ማስረጃ እየጠበቅኩ ያለሁት። እና ታዲያ ያልኩትን ላስረዳ። አንተ ነህ የምታስረዳኝ። እሺ ማስረጃ ብራዘር ቶሎ በቃ አሁን ላውራበት። እሺ በቃ መስቀል ላይ የከፈለው እንትን ማለት ነው። ኢየሱስ ክርስቶስ መስቀል ላይ የከፈለልን መስዋዕትነት ምንድን ነው? ዘላለማዊ ተፈርዶብን ከነበረው ሞት ሻረልን። ማስረጃ በስጋና በደሙ ማለት ነው። ማስረጃ ነው እንደ ቆይ ልጨርስ። ማስረጃ ምናምን ልጨርስና መልሴን ታገኛለህ። እመኑኝ አትበለን። ማስረጃ እንዴ ለምን? ይሄው ነገርኩህ እኮ ማስረጃ ስላልከን ማስረጃ ይሄው አሁን ይሄው እዚህ ክፍል ላይ አሳየኝ። ቁጥር ስንት ላይ? ኤፌሶን 2:8-9 ላይ እኮ አልኩህ። ይሄው ቁጥር 2:8-9 ይሄው ኤፌሶን ምዕራፍ 2 ቁጥር 8 ላይ አንተ የምትለውን እግዚአብሔር ያዳነን ከአዳም በደልና ኃጢአት ብቻ ነው ወይ ይላል ወይ ነው ጥያቄው። ይሄው መስቀል ላይ ተሰቅሎ የከፈለን እንትን 5500 ዘመን ማለት ነው። እሱን አትቀበሉም። ይሄ በማስረጃ አውራ ብራ ይሄው በቃ ከዚህ በላይ ማስረጃ ምን ትፈልጋለህ? የለም ይሄው የምትለው ክፍል ላይ እኮ ሄደን አየን። እዚህ ክፍል ላይ ቆይ አትደረባ ብራዘር። እዚህ ክፍል ላይ ጸጋው በእምነት አድኗቸዋል ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል እንጂ እዚህ ክፍል ላይ ቆይ ወዳጄ፣ ይሄማ ለእኔ ጥቅስ ነዋ። እዚህ ክፍል ላይ ሰዎች ስለዳኑበት የእግዚአብሔር ጸጋ ነው የሚያወሩት እንጂ አንድም የመጽሐፍ ቅዱስ ክፍል ኢየሱስ ክርስቶስ መጥቶ የሞተላችሁ የመጀመሪያውን ድነት ለማዳን ብቻ ነው የሚል የመጽሐፍ ቅዱስ ትምህርት የለም።
የመጀመሪያው ድነት ኢኒሻል ሳልቬሽን ስለምትሉት ኢኒሻል ሳልቬሽን ስለምትሉት እሺ ገባኝ። ማስረጃ የለም። ማስረጃ አንተ ካለ ኦኬ እዚህ ኦኬ። ስለዚህ አንተን ደግሞ ምን ታደርግልኛለህ መሰለህ? ማስረጃ አንተ ብራዘር፣ እኔ ያሳያሉ። ማስረጃ አንተ ማስረጃ መጀመሪያ የለኝም ስትል ከዚህ በላይ ማስረጃ ምን አይነት ማስረጃ ትፈልጋለህ? በዚህ እንትን የእግዚአብሔር ቃል በቃ ለዚህ እኮ ነው እኮ በቃ ምንም ዘላለም በሳቅ አትሸፍን ብራዘር፣ ሳቅ አይሸፍን። ማስረጃ ነው እግዚአብሔር ንዳን እኮ ማስረጃ አንተ ብራዘር እኮ ቶ ማስረጃ አንጣና ህዝቡ ይሳቅ። አንተ ምን አሳቀ? ማስረጃ አንጣ። ምን ከታች እየሳቁ እኮ ማስረጃ አንጣ ብራዘር፣ ማስረጃ አንጣ እኮ እዚህ ክፍል ላይ ወዳጄ፣ እዚህ ክፍል ላይ የሚያወራው ሰው ቆይ አንዴ ወዳጄ፣ እዚህ ክፍል ላይ ሰዎች ጸጋው እንዳዳናቸው ምን ማለት ነው? የእግዚአብሔር የማዳን ስራ ሰዎችን ያለ ስራቸው እንዳዳናቸው ነው እንጂ የሚናገረው ከአዳም ኃጢአትና በደል ብቻ ነው የዳናችሁት የሚል ትምህርት የለውም። እግዚአብሔር ቆይ ማንም እንዳይመካ ከስራው አይደለም ማለት ምን ማለት ነው? ከአንተ ስራ ከሰራው ስራ የተነሳ አይደለም የዳንከው፣ በነፃ ከምንድን ያዳነ? አሁን ከምትሰራው ኃጢአት ጨምራ። ኦኬ ከዛ መስቀል ላይ ተሰቅሎ የከፈለን ዋጋ የለኝም ስትለኝ ከዛ እሱን ደግሞ አስረዳለሁ። አሁን የለኝም ያልከውን ወይ ማስረጃ ነው ወይ ሰጠው። ምንም ማስረጃ ከዚህ በላይ ማስረጃ አሁን ሚውት አድርገው ከሌለ አንተ ትቀበላለህ። አንድ የለኝም ካልክ አሁን ማስረጃው አሁን እኔ ነኝ የማወራው። ከሌለ አሁን መስማት ስላለብህ ማለት ነው። ኦኬ አንድ እኮ ከሌለ መስማት አለብህ። አሁን ሚውት አድርግ። የሌለው ሰው ይሰማል። እንዳለው ሰው አናወራማ ብራዘር። እንዳለው ሰው አትኖርም። ከሌለ መስማት አለብህ ብራዘር። አየህ የእግዚአብሔር ቃል ውስጥ አረ ወዳጄ በቃ ከሌለ ትሰማለህ። የሌለው ሰው ይሰማል። ሚውት አድርግ። ያስወርድን ችግር የለው። ለምን አስወርዳለሁ? ሚውት አድርገህ ትሰማለህ። አሁን እኮ ትክክለኛ ጥያቄ ልጨርሰውና ከዛ ደግሞ እኔን ትጠይቀኛለህ። እኔ በማስረጃ ስለማውራት አሳይ። አልመለስክልኝም። የመጀመሪያ አሁን ጨርሰው የለኝም ያልከውን ሀሳብ እንደምድም። እኔ ስለ አንተ አይደለም እኔ ስለጠየቅኩ ነው እያወራሁኝ ያለሁት። የለኝም ስላለ ስለኔቶ አይ ለምን እተዋለሁ? ስለ ኔቶ ይላል እንዴ ብራዘር? ለምን እተዋለሁ እንዴ? ስለ አንተ ለምን ነው የምትወው ብራዘር? ስለ ኔቶ ይላል እንዴ? አልተወውም ብራዘር፣ አታስቀኝ። ልተወው አልችልም። ልተወው አልችልም። አንዴ ሚውት አድርግ ብራዘር። ተወው ይላል እንዴ ብራዘር? ሚውት አድርግ ሚውት አድርጋ ይዞ ብራዘር። ስለ ኔቶ በጣም ያስፈልጋል። አረ ብራዘር አንዴ ቆይ አንዴ፣ ስለ አንተ አልተውም። ለምን እንደማልተው ላሳየ። አየህ መጽሐፍ ቅዱስ ውስጥ የሌለውን የሐሰት ትርክት ተወው ትለኛለህ። አልተወው። ኢየሱስ ክርስቶስ መጥቶ በመስቀል ላይ የከፈለው ዋጋ ለአዳም ኃጢአት ብቻ አይደለም። አይደለም። ምን ማለት ነው? ምን ማለት ነው? ሰው ኃጢአት የለበትም። ኢየሱስ መጥቶ የሞተው ለአዳም ኃጢአት ብቻ ነው አይባልም። አይባልም። ለምን? የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ነው የሚያጥበው። ከኃጢአት ሁሉ ነው ምን የሚያነጻው? የማያነጻው ኃጢአት የለም። ምን ማለት ነው? ጌታ ያልሞተበት ለሰው ኢየሱስ ያዳነን ካለብን ከየትኛውም ዕዳ ነው። ሰው ልክ ኢየሱስን አምኖ ንስሐ ሲገባ ከየትኛውም ኃጢአትና በደል በመስቀል ላይ በተከናወነው ስራ ነፃ ይወጣል። የአዳምን ብቻ አንጽቶለት የራስን ኃጢአትና በደል ደግሞ
በራስ መንገድ አንጻው የሚል ትምህርት የለም በእግዚአብሔር ቃል ውስጥ። ሽፍታት አድርግ። አሁን ይኸውልህ፣ ኧረ ብራዘር ሚዩት አድርገህ ብራዘር፣ ሚዩት አድርገህ ሚዩት አድርገህ ብራዘር፣ እኔ ነኝ አስረዳሃለሁ። ሚዩት አድርገህ መልስ የሌለው ሰው ሊያስረዳ ምንም እንትን እያደረግህ ከመስቀል ብራዘር አለው ነገር ራስ ያወራዋል። የለም ብራዘር ነገር የለም እንዴ ወዳጄ፣ መውረድ ከፈለክ መውረድ ትችላለህ። ልጠይቅህ ችግር የለም። በደስታ ነው የምጠይቅህ ብራዘር። ኢየሱስ ስታምነው፣ ኢየሱስ ስታምነው፣ ጌታን ስትቀበል ኢየሱስ ከኃጢአት ነፃ ያወጣ አንተ እየሰራኸው እንዲሁም ደግሞ በውርስ እንግዲህ በውርስ የምታምን ከሆነ ኦርቶዶክስ ሁለት እምነት ነው ያላት። በውርስ ሁለቱንም እንትን እያደረገው አንዳንዱ ኃጢአት አይወረስም ይላል፣ አንዳንዱ ደግሞ የኃጢአት ውድቀት ነው የሚወረሰው ብሎ ሁለቱም ቤተክርስቲያን ውስጥ አለ። ሁለቱም ትምህርቶች አሉ። ኃጢአት ሳይሆን የሚወረሰው በኃጢአት ምክንያት የመጣውን ሞት ነው። እንደዛ ብሎ የሚያምን ሰው አለ። ውርስም ኃጢአት ውስጥ ኦርቶዶክስ ሌላ እሱን በመረጃ አሳያለሁ ብራዘር፣ ችግር የለም በመረጃ አሳያለሁ። እሱ ነገር አይደለም። አሁን የኔ ጥያቄ እሱ አይደለም፣ እሱ ላይ አይደለም ብራዘር። የመቼ ታውቃትና ኦርቶዶክስን። የኔ ጥያቄ የአንተ እምነት ኢየሱስ ክርስቶስ አዳነኝ የምትለው ከውርስ አትበል። እኔ አላምንም እንደዛ። ውርሳት የሚባል እሺ፣ ምንድን ነው እሱ? በተሰራ አዳምና ሔዋን በሰሩት ጥፋት የመጣብን ሞት አለ፣ ዘላለማዊ ሞት ማለት ነው። ማንና ማን በሰራው? አዳምና ሔዋን። አዳም የሰው ልጅ በለው እና ሔዋን። እሺ በሰሩት ምን ኃጢአት? ኃጢአት ትእዛዝ ተላልፈው አታርጉ የተባሉትን አደረጉ። ከዛ በሱ ምክንያት ምን መጣ? ዘላለማዊ ሞት ማለት ነው። ስለዚህ ኢየሱስ መጥቶ የሞተው አዳምና ሔዋን ለሰሩት ኃጢአትና በደል ብቻ ነው አልኩኝ። እኔ እንደዛ ጠየቅኩ ብራዘር፣ እንዳቅ መረዳት እንድችል ነው። እግዚአብሔር ያክብር ብቻ ነው መጥቶ መስቀል ላይ የከፈለልን ዋጋ ከዚህ ኃጢአት ማለት ነው እንትን አለ። መጥቶ ደግሞ ማለት ነው ባይዘዌ ይሄንን መስቀል ላይ የከፈለውን እንትን ላመነውም ላላመነውም ነው ብቻ ነው። ላርስ አታምሳ እዚህ ጋር ነው አንተ ስታስረዳ እኮ ስንት መጽሐፍ ስንት ተስጋጭ ነው። እዚህ ጋር ጥያቄ እንዴ አይደለም። ዘመናዊ ወጣት አይደል እንዴ? እንደዚህ ዘመናዊ ሰው እናወራ ስለ ወጣት ስለሆነ አዝራውን ዘፑሻት እዚህ ጋር ነው። እዚህ ገባ ራሱ ነው ይሰለቻል። ያምረኝ ነው። እና ከፈለክ ባንኛው ታይም ላይ አቁም ማለት ትችላለህ። ወንድም አለ መልስ እየጠበቅኩኝ ያለሁት ኪዳነ በቃ እኔ ላስረዳ። በቃ ዘላለማዊ በዚህ በ5500 ዘመን ተቆጥሮ ከድንግል ማርያም ተወልዶ እስኪያድነን ድረስ በሞት ውስጥ ነበር ነው የነበረው። ዘላለማዊ ሞት ማለት ጨለማ ውስጥ ነበር። ያንን ለመሻር ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር መጥቶ የሰውን ስጋ ለብሶ መስቀል ላይ ከፈለልን። ያንን ምንድነው? ከዛ በኋላ ማንም ሰው ይሄንን የከፈለልንን መስዋዕትነት አምኖ ተቀብሎ ማለት ነው ያመነውን ነገር ደግሞ በስራ ተግብሮ ነው ሊጸድቅ የሚችለው። መልስ ብራዘር የጠየቁት ጥያቄ ነው። ኢየሱስ የሞተው ለአዳምና ሔዋን ኃጢአት ብቻ ነው ወይ? አንዴ ከፍሎ የሄደው ምንድነው? ዘላለማዊ ሞት የተፈረደበት ሞት ሽሮልናል። ወዳጄ ለእኔ ብቻ ሳይሆን አንተም ለዓለምም ለሰው ጠየቁ። ለአዳምና ኃጢአት በደል ብቻ ነው ወይ ኢየሱስ የሞተው? መለስኩልህ እኮ በቃ ይሄው መልስ ይሄ ነው። አልመለስኩም። የትኛው ጥያቄ? ለአዳም ኃጢአትና በደል ብቻ ነው ወይስ ለአንተም ኢየሱስ ክርስቶስ ሞቶልሃል? የአዳም ልጅ ማለት አዳምና ሔዋን ማለት ነው። አሁን ለምትሰራው ኃጢአትና በደል ኢየሱስ ሞቶልሃል? አሁን የምሰራውንማ ኃጢአት ማለት ነው እንዳላጣው ማንነቴን የተሰጠኝን ጸጋ እንዳላጣ ምን አደርገዋለሁ መሰለህ አይደል? አንዴ ከዘላለማዊ ሞት አንዴ ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ ከፍሎ አዳነ። ቆይ ከልህም ወይስ ሞቶልሃል? ከምኑ? ኢየሱስ ክርስቶስ ለአንተ ኃጢአትና በደል ሞቶልሃል ወይስ ከተፈረደብን? ብራዘር እሱ ነው ለአዳምና
ኃጢአት በደል አልከኝ። እኔ አሁን ለምትሰራው ኃጢአትና በደል አንዴ ከፍሎ ሄደ አይደል? አንዴ ከፍሎ ሄደ። እኔ ኦርቶዶክስ ነኝ። እኔ አልጠየቅኩም። አሁን ኢየሱስ ክርስቶስ አሁን ለምትሰራው ኃጢአትና በደል ሞቶልሃል ወይስ አልሞተልህም? መቼ ደግሜ እነግርሃለሁ የተሰጠኝን ጸጋ እንዳላጣ ሁሌ ማለት ነው አምኜ እኔ ጸጋን ታጣለህ ወይስ አታጣም አለም። አሁን ለምትሰራው ኃጢአትና በደል ኢየሱስ ሞቶልሃል ወይስ አልሞተልህም? ነገርኩህ እኮ በቃ የኢየሱስ ክርስቶስ የሰጠኝን ጸጋ ጥያቄ ነው ብራዘር። እኔ መች ድነት ታጣለህ አታጣም አለም። አሁን ለምትሰራው ኃጢአትና በደል ኢየሱስ ሞቶልሃል ወይስ አልሞተልህም ነው ያልኩህ። እኛ ድህነት ይታጣል ብዬ ስማሉ ሰው ያንተ ግን አይተከው ነው ማንን እኔ እሱን አይደለም የጠየቁት። ድህነት ይታጣል አይታጣም አይደለም። ኢየሱስ አሁን ለምትሰራው ኃጢአትና በደል ሞቶልሃል ወይስ አልሞተልህም? ይኸውልህ የሞተልኝ ነገር ማነው ጠብቄ እንድኖር አልሞተለትም። በቃ ይዤልሃለሁ። አልሞተልህም። አሁን ማስረጃ ነው የጠየቀው ኢየሱስ። አንድ ብራዘር አንድ በቃ ከዚህ በላይ መታገል የለም። አሁን ለምንሰራው ኃጢአትና በደል ኢየሱስ አልሞተልንም የሚል ማስረጃ ነው። አቤት ኢየሱስ አሁን ለምሰራው ኃጢአትና በደል አልሞተልኝም የሚል ማስረጃ አንተ ካፌ ወጣ ነኝ። እሺ ስለዚህ ሞቶልሃል ወይ? ሞቶልሃል ወይስ? እሺ ስለዚህ ሞቶልሃል መልስ። ራሴ ራሴ እኮ ነው መልስ። አንተ ፕሮቴስታንት ሞቶልሃል ወይስ አልሞተልህም? ይኸውልህ የሞተልኝን የሰጠኝን ጸጋ በእምነት በስራ አሁን ለምትሰራው ኃጢአትና በደል ኢየሱስ ሞቶልሃል ወይስ አልሞተልህም? ማስረጃ አመኜ ማለት ነው። አሁን ኦርቶዶክስ ነኝ። ማስረጃ ሞቶ ቆይ እዚሁ ልጠይቅ ናዲ። አሁን ለምሳሌ ጥያቄ በኋላ መልስ የለኝም ስትል እስካሁን ድረስ እየመለስኩልህ ስላለ መልስልህ። አሁን መጀመሪያ መልስ እንዳለው ሰው ዘመን እንድትጨርስ ስለማልፈልግ መልስ ብራዘር መልስ ጥያቄ እንዲብራራልኝ ስለፈለግኩ ነው። ብሪፍ እንድታደርግልኝ ነው። ጥያቄ አልገባህም? አዎ ጥያቄ አልገባውም። ቆይ አልገባውም ጥያቄ። ስለዚህ እንደዚህ አንተን በለኝ። ካልገባህ እኔ ነኝ የማስረዳ። ካልገባህ እኔ ነኝ የማስረዳ። ይኸው ምን እያለ በጥያቄ በደምብ ላድርግልኝ። ጥያቄ ስላልገባው ነው ያልመለሰው ጥያቄ ስላልገባው ነው። ወዳጆች በደንብ አስተውሉ። ጥያቄ ግልጽ ላድርግልኝ። ይኸው አሁን ለምትሰራው ኃጢአት ኢየሱስ ሞቶልሃል ወይስ ለአዳም ብቻ ነው የሞተልህ? በቃ ይሄ ሁለት ጥያቄ ነው። አንተም ራሱ ማለት አጠያየቅ ራሱ ተሸውር። ለያ ጊዜ ግን አስተካከል። የትኛው ነው የምጠየቃቸውን ጥያቄ ሁሉንም የምጠየቃቸውን ጥያቄ አንተ አዳምና ሔዋን የሰው ልጆች እስካሁን ያለውን እንዳለ ቀጥ አድርገህ ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድም የጠቀስኩልህ ላይ ማለት ነው ወደ ፊልጵስዩስ ላይ ያለውን ጥቅስ የሰጠው በቃ ሙሉ አድርገህ እንትን ነው የምትለው። ይሄ ስራ ምንም እንትን አያስፈልግም። እሱ ለመታ ኦርቶዶክስ ኤፌሶን 2:8 ልጨርሰን መሀል ላይ አትግባብኛ። ጥያቄው አሁንም ደግሜ ምንድነው ኢየሱስ አሁን ለምሰራው ኃጢአት ሞቶልሃል ወይስ አልሞተልህም? አሁን ለምሰራው ኃጢአት አይደለ መስቀል ላይ ተሰቅሎ እንትኑን ከፍሎልኛል። አሁን ለምትሰራው ኃጢአት ኢየሱስ ሞቶልሃል ወይስ አልሞተልህም? አጭር ነው። ቆይ ብሪፍ ላይ እንዴ አንተ ለበለልህ እንዴ መሀል ላይ አትግባ። አዎ አይደለም እንድልህ ብቻ አይደለም እንደዛ አይደለም መልሳችን። ይሄው ነው ኦርቶዶክስ ደከመን እኮ አደከመን። ይሄው ነው ኦርቶዶክስ። በኢየሱስ ለምንድን ነው መመለስ የማይፈልጉት? በኢየሱስ ስለማያምኑ ባይዘው ሞቶልኛል ካለ የሚያፈርስበት የቤተ ክርስቲያኒቱ ዶክትሪን አለ። ጨንቆታል ብራዘር። ይሄው ግልጽ እኮ ነው፣ ቀላል እኮ ነው። አንድ የወንጌል አማኞች ይሄው ወዳጆች እንጠይቃችሁ፣ አሁን ኢየሱስ ክርስቶስ ለምትሰሩት ኃጢአትና በደል ሞቶላችኋል ወይስ አልሞተላችሁ? ይሄ ጥያቄ ክሊር አይደለም እንዴ? በጣም ክሊር ነው። ግልጽ አይደል እንዴ? በጣም ግልጽ ነው። ኢየሱስ ክርስቶስ አሁንም ለምንሰራው ኃጢአትና በደል ሞቶልና ዋጋ ከፍሏል። አለቀ። በተረት እምነት ውስጥ ስትኖር ግን መመለስ ይከብዳል።
ብራዘር ለአንተ አይነቱ የምንለው ምንድን ነው? እሱ አይዞ አይዞ ነው የምንለው ወዳጅ፣ አይዟችሁ። አየህ አሁን በተረት የምታልፍበት ዘመን አይደለም። ክብር ለእግዚአብሔር ይሁን። መልስ አላት የሚለው ፉከራ ከፉከራ ከሽለላ ባሻገር መሰረት እንደሌለው ማሳየት ለትውልዱ ዓላማችን። ኢየሱስ ክርስቶስ አዳነን ብለን ስናወራ አዎ የከፈለልን ያዳነን እሱ ነው። ምን ማለት ነው? አሁን የምንሰራው ኃጢአትና በደል በማን ነው ይቅር የሚባለው? ክርስቲያኖች ነን እኛ። የአምላካችን ቃል እንደዚህ ይላል፣ ክብር ለእግዚአብሔር ይሁን። ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። ምን ላደረገ ሰው? ኃጢአትን ላደረገ ሰው። ብራዘር አየህ፣ አሁንም ጌታን ካመነ ከዳነ ከጸደቀም በኋላ ሰው በስራው አይደለም የኃጢአት ይቅርታን ምሕረትን የሚቀበለው ከእግዚአብሔር ዘንድ ስለሱ የሞተለት ጠበቃ የሆነለት ኢየሱስ ስላለው። ማን ስላለው? ጠበቃ የሆነለት ጌታ ስላለው። ወዳጄ ይኸው ማን ነው ካልክ፣ እርሱም ማን? ኢየሱስ የኃጢአታችን ማስተሰሪያ ነው። የኃጢአታችን ማስተሰሪያ ኢየሱስ ነው። አየህ አሁንም ለምንሰራው ኃጢአትና በደል he paid the price፣ ዋጋው ኢየሱስ ነው። በውርስም በምንም በኩል የመጣውን ያንን ኃጢአት ያዳነን ኢየሱስ ነው። አሁንም ብንሰራ የሚያድነን ማን ነው? ያው የኢየሱስ ደም። ሃሌሉያ! ኢየሱስ የሞተው ለመጣብን ዕዳ እኛም አሁን ለምንሰራውም ጭምር ነው። ለዚህ ነው የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያድናል። በስራ የኃጢአት ስርየት አታገኝም። በዚህ ሰዓት ኢየሱስ ነው የሚያድነው።